35 ቤት ትባላለች የአሜሪካ ጀት ናት ኢብራሂም ናንቺ ተቀበልሽ ጓደና መጣ እቺን የመሰለች ጀት የሰራው እንግዲህ ውዱ የኢትዮጵያ ልጅ ኢብራሂም አሊ ይባላል የተለያዩ የፈጠራ ስራዎች አሉት ከዚህ በፊት አጓጉቻችሁን አይደል የወጣሁት ቤት ደን ነገር ነው ማሳያችሁ ትንሽ ነገር አጠቃላይ ያለውን ነገር ከምን ተሰራ F35 A version ሞዴል ነው F35 ሶስት ሞዴሎች አሉት የመጀመሪያው A ሞዴል ነው B ሞዴል አለ C ሞዴል አለ እነዚህ ሞዴሎች አንዱ ከባህር ላይ እንዲነሳ አድርገው ክንፉን ሰፋ አድርገው የሰሩት ነው ሌላኛው ሞዴል ደግሞ ቨርቲካል ቴክ ኦፍ የሚያደርግ ነው ባለበት ሆኖ ጭራውን ደግሞ ከፊትለፊትም ሌላ ሞተር ተደርጎለት ባለበት መነሳት የሚችል ነው ቀጥ ብሎ መነሳት የሚችል ነው እና እሱ በከረንትሊ በአሜሪካ እጅ ብቻ ነው ያለው ከ10 ከ20 አመት በፊት ነው የተሰራው ቴክኖሎጂ ስቲል ማን ዶሚኔት አላደረገው ከዛ በኋላ ይሄኛው ደግሞ ኤ ሞዴል አለ ኤ ሞዴል ደግሞ የሚታወቀው በፍጥነቱ ነው ምክንያቱም ክንፎቹ አጭር ናቸው ሶ ኦሬዲ ይሄ ፕሌን ሳይሆን የሚባለው ተተኳሽ ፕሌን ነው የሚባለው ምክንያቱም በኢንጂኑ ብቻ ነው የሚነሳው በክንፎቹ ስላልሆነ ማለት ነው እና ያንን በዛ ኢንስፓየርድ በመሆን የሰራውት ይሄ የተሰራው ከፕሌይውድ ላዘር ከት ነው የተሰራው ኦልሞስት እነዛ ላዘር ከቶች ከ1000 በላይ ፓርቶች አሉት የሚገጣጠሙ ፓርቶች ማለት ነው በአውቶካድ ላይ ተሰሩ ከዛ በፎም ቦርድ ላይ ስኬሌተኑ ካለቀ በኋላ በፎም ቦርድ ከፎም ቦርድ በኋላ ደግሞ አሁን የምታዩትን ስፔሻል ኮት አለው አየር እንዳያስገባ እና ለኤሮዳይናሚክንም ለመጠበቅ በሚል ከዛ ውጪ አልሙኒየም ተጠቅሜያለሁ ካርቦን ፋይበር ተጠቅሜያለሁ ካርቦን ፋይበር the lightest and the strongest የሚባል ማቴሪያል ነው እጅግ በጣም ቀላል እና ደግሞ ጠንካራ የሚባል ማቴሪያል ነው እና ደግሞ ከዛ በተጨማሪ የጀት ኢንጂን ተጠቅሜያለሁ FMS 70 ሚሊ ሜትር ጀት ኢንጂን 12 ብሌድ ማለት ነው እነዚህ ብሌዶች ያው 12 ብሌድ ኤሌክትሪክ ጀት ኢንጂን አለው ሁለት ኢንጀክትድ ፋን አሉት ለምሳሌ ትልቁን ፕሌኖች አታችሁ ከሆነ ውስጡ ላይ ብሌዶች አሉት እንደዚህ እና ይሄ 12 ብሌድ አለው እያንዳንዱ እነዚህ ሞተሮች እጅግ በጣም ፈጣን ናቸው ኦልሞስት ወደ 47000 አርፒኤም ፍጥነት አላቸው 47000 አርፒኤም ማለት ለኛ በሚገባው ቋንቋ ልክ ብሊንክ ስናደርግ ከ270 በላይ ሮቴት ያደርጋል እኛ ጀስት ብሊንክ በመናደርግበት ሰዓት አንድ ብሊንክ ስናደርግ እሱ ጨፍነን ስንገልጥ በአይን ብልጭታ 270 አርፒኤም ይኖራል ማለት ነው ሮቴሽን ምክንያቱም ለጀት እጅግ በጣም ፈጣን የሆነ ሞተር ስለሚያስፈልገው ኢብራሂም ተማሪ ነው አይደል አዎ የት ነው የምትማረው ኦኬ ቱርክ ነው የምማረው ሳምሱን የሚባል በቱርክ እንደዚህ ራንዌይ ያላቸው ሁለት ከተማ ብቻ ነው ያሉት ሶፍትዌር ኢንጂነሪንግ ነው የምማረው እዛ ይልከው እዚሁ በመሰራቸው የፈጠራ ስራዎች ምክንያት ታይታ ነው የሄድኩበት አጋጣሚ እንደው በጣም ደስ የሚለው የዛሬ 4 አመት አካባቢ ባይራክታር ቲቪ2 አይቼ ነበር ባይራክታር ቲቪ2 ሰልጅ ባይራክታር የሰራት ሞዴል ናት ሶ ያቺ ሞዴል ካየው በኋላ እሷን ሰራሁት ሶ እነሱም ደግሞ ኦሬዲ ባይራክታር ቲቪ2 አላቸው ሶ ሪል የሆነ ባይራክታር ቲቪ2 እኔ እሱን ስኬል ዳውን አድርጌ ሰርቻለሁ እና እዛ ሂጄ እንድሳተፍ ነው እድሉ የተመቻቸልኝ ደግማችን ዛሬ በጣም ነው ስታጓጓን የነበረው በተለይ አጭር በሰማይ ይሄ ሁሉ ነገር እዚሁ ነው የተሰራው እዚሁ ነው የተሰራው ሁሉ ነገር ከዚህ ነው ያገኘው ሎካል የሆኑ ፓርቶች አሉት ነገር ግን እዛ መስራት ይችላል ነበር እጅግ በጣም ቀላል ነው እንደውም እዛ መስራቱ ምክንያቱም ኦርደር የምናደርገው ነገር በ3 ቀን በ2 ቀን በራችን ድረስ ይመጣል እዚህ አሁን መስራት የፈለኩበት ምክንያት አሁን እዛ በተመቻቸ ሁኔታ ውስጥ ብንሰራም የሰው ሀገር ማሳደግ ነው የሚሆንብን በ2005 ኤግዛክትሊ ሰልቹክ ባይራክታር ማን ነው አሁን ቱርክ የዓለማችን 60% የድሮን ኤክስፖርት ቱርክ ናት የምትቆጣጠረው እና ከዛ ውስጥ ደግሞ 65% የሚሆነው ደግሞ ባይካር የሚባለው የሰልቹክ ባይራክታር ካምፓኒ ነው የሚቆጣጠረው እና ሰልቹክ ባይራክታር 2005 ተማሪ ነበር የዩኒቨርሲቲ ተማሪ ኦሬዲ እኔም አሁን የዩኒቨርሲቲ ተማሪ ነኝ እና ኢቭን ከዚህ ያነሰ ሞዴል ሰርቶ ነው ያሳያቸው ሶ አሁን እዚህ የተፈጠረው ላይክ ሰዎችን ሰብስቦ እያሳያቸው ነበርና ይሄ ስራ ሰፖርት ካገኘ አስፈላጊውን አቴንሽን ካገኘ በ5 አመታት ውስጥ ቱርክ የራሷን የሆነ ዩኤቪ ሴክተር ላይ የራሷን የሆነ ፕሌን ማምረት ትችላለች ብሎ ነበር በዛ ጊዜ ፕሮሚስ የሰጠውና ከዛ በኋላ እሱ ትምህርቱን ቀጠለ እና አሁን እንዳልኳችሁ ከረንትሊ እጅግ በጣም ሰክሰስፉል ሆነ ኦን የሚያደርገው ካምፓኒውን ባይካር ካምፓኒ ራሱ ኦን የሚያደርገው እሱ ነው እና አሁን የኔ ቪዥንም እሱ ነው ላይክ የፈለገ ቻሌንጂንግ ቢሆንም ከትንሹ ጀምሮ ይሄንን ስኬል አፕ እያደረጉ ኢትዮጵያ ውስጥ መስራት ይቻላል እና ፎር ሹር አመታት ይፈጃሉ 10 አመት 20 አመት ሊፈጅ ይችላል ሜቢ በኔድ የማያልቅ ነገር ሊሆን ይችላል
ግን እንደዚህ አይነት ቴክኖሎጂዎች ኢትዮጵያ ውስጥ መጀመሩ ትልቅ ነገር ነው እና እንደሚሳካ ደግሞ አልጠራጠርም። ለምን ቱርክ የጦር አውሮፕላኖች ላይ ከዚህ በፊት ወደ ቱርክ መውጣት በፊት 6 ድሮኖችን ሰርቼ ነበር እና የአንበጣ መንጋ በተከሰተበት ሰዓት እንደ ኮፓይለት ሆኜ ሄጄ ለማገልገል ኢቨን የራሴን ራሱ ፕሮቶታይፕ ነበረኝ አየር ላይ ሆኖ የኬሚካል ርጭት ማድረግ የሚችል የሰራኋቸው ድሮኖች ማለት ነው። ፊክስድ ዊንግ ሰርቼ አብሬያለሁ። ፊክስድ ዊንግ ማለት አሁን ከዚህ ክንፉ ሰፋ ያለ ፕሌን ሰርቼ አብሬያለሁ። አሁን እነዛን ኤክስፔሪንሶችን ተጠቅሜ ሞር ሲሪየስ የሆነ ነገር መስራት ስለፈለግኩ ነው አሁን ወደዚህ የመጣሁት። ምክንያቱም አሁን ከዚህ በፊት ከ200 ዓመታት በፊት አሁን አባቶቻችን ላይ ኢትዮጵያን እንዳትደፈር አድርገው ብቸኛ የአፍሪካ ሀገር አድርገው ያስቀሯትና አሁን ደግሞ የኛ ኃላፊነት የሚሆነው ደግሞ እንደነሱ ደንባ እንዋጋም ኤግዛክትሊ በቴክኖሎጂው እንዳትደፈር ማድረግ በምድሩ በሰማይ ዶሚኔት ማድረግ የኛ ኃላፊነት ነው። አሁን እንደውም የቱርክ መሪ በዚህ ሳምንት እኛ ጋር ኢትዮጵያ መጥተው ነበር። ግን እኔ ልጠይቅ የፈለኩት ኢትዮጵያ በአድዋ ጠብቃለች ሀገሯን። ከዚህ በኋላ ደግሞ ይህንን እንጠብቃለን ስትል ለኢትዮጵያ ብቻ ሳይሆን ለአፍሪካ ኩራት ሊሆን ይችላል ወይ? ተስፋ ምን ድረስ ነው ተስፋዬ? ቱ ቢ ኦነስት አሁን እነዚህ ነገሮች ላይክ ያላየና ያየ በሚለው በዛ መሀል እንዳለው ልዩነት ነው። ከዚህ በፊት ቴክኖሎጂዎችን በቅርበት ስላላየው ላይክ በቃ አሜሪካ እንደዚህ ያላት፣ ጃፓን እንደዚህ ያላት